አንተ ሰውዬ ብታርፍ ይሻላልሽ። ዝም በል አንተ ለንቋጣዳ። ምንድን ተከሳሽ ግባ እስቲ። አቤት። ጥፋትን አምነሃል። እናም ለሰኞ የሞት ፍርድ ተፈርዶብሃል። እኔ አይመቸኝም፣ ሰኞ አልመጣም። ቤዝዬ ደህና ነሽ? ዛሬ እናንተን ያስተምራሉ ያዝናናሉ ያልኳቸውን ቪዲዮዎች ይዤ መጥቻለሁ። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ወደ ቪዲዮ ሰው እኮ ቢያመሽ ቢጨፈር ቢዝናና ሚስቱን በመኪና ሊወስድ ነው። እንደርሳለና በባስ ቢሆን እኔ በእናትህ እንደዚህ አይነት ቦታ ይዘኸኝ አትምጣ። እንደዚህ አይነት ቦታ ስመጣ ምን አይነት እከካም ቅንቅናም ባል እንዳገባው ፎካታም ባል እንዳገባው ነው ተዘመለኝ። ሰምተኸኛል አይደል? አይታል ግን ለቤተሰቦች የሰጠውን ለእናትና ለአባቷ 20 ግራም፣ ለሁለት እህቶቿ 15 ግራም፣ ለወንድሟ ስታሪክስ መኪና እየዞረ ትራቨል ደግሶ ይሳካል። ለነገሩ እንትን ምን ታረግ ማለት በነፃና ንቀትን እኮ ቢያንስ ሽማግሌ እንኳን አላክም ለቤተሰቦች። እኔ ብትንገር የተሻለ ነገር ባገኝ ትቼ የተሻለ ነገር እንዴት እንደምታወሩ አደ በሬ በለው ሰላም አለኝ። ሰላም ዊስኪ ሰራልን ዊስኪ ገዛኸኝ። ምን አይነት ድግስ እንደደገስ አልገባም። ገብተህ ባለንጀራ ፊት ለፊት አወርሽ አቧራን አንሳፈፈችው አበረረችው ተባለ። ደስ ይበልሽ። በጣም ጀግና ሚስት ነሽ አንቺ። ማን ሆነሽ ነው ቤተሰብሽን ከሌላ ቤተሰብ ጋር የምታወዳደሪ? እናንተ ጋንታ አይደላችሁ እንዴ? እሱ ለአንድ ወንድሙ አስታሪክ ሰጠ። ለ12 ወንድሞችሽ መኪና ለግዛኔ ለሁለት እህቶቹ 20 ግራም ወርቅ ሰጠ። ለ7 እህቶችሽ 20 ግራም ወርቅ ልስጥ? በምን አባቴ ከየት አምጥቼ የቤተሰብ ምጣኔ የማታውቁ አባት ማይም እናት ማይም። እናንተ እኮ ከቤት ስትወጡ ከስብሰባ አዳራሽ እንደመለቀቅ ነው ቤታችሁ ኩይሳ። እናንተ ደግሞ ጉንዳኖች ምን ቤተሰብ አለ ተይ እንጂ አይደለ? እድልሽን ትሞክሪያለሽ አይደል? ባይፋቅፋቅ እያደረግሽ አንቺ እንቅናም ግድ የለም። ወሪስ ነው ብሩን ሳሰጠኝ ማለት የኔ ማር የለኝም ብር ጨርሻለሁ። ቆይ መች ነው የሚኖርክ? ሁሌም የለኝም። ለቤት ወጪ ማውጣት የለብህም ማለት። እሺ ከሌለኝስ ምን ላድርግ? ተረጁ በፈገግታ ነው እየነገርሽ ያለው እኮ ነው ያወጣኸው። ታውቀዋል ግን አንድ ናችሁ እኮ ሁለታችሁ አንድ ናችሁ። ውድድ ነኝ ማረግሽ። በፈገግታ ሄዷል። ችግሩ አሁን ነው አንተ ከከፈልክ። እባክሽ እኔም ባሌ ሲወጣ ፈታ ልበል ብዬ መጣሁ። ኧረ እሱንም እዚህ ጓደኞቹ ጋር ሳላየው አልቀረም። አረ በቃ ሰላም ብያቸው ልምጣ። እሱ እናቴ አገር ያዝ ያለልሽ ነው እኔ የምከፍለው እንዴ? ቤት እኮ የለኝም ብለህ ነው የወጣኸው እንዴ? ሰውዬሽ እኮ አስቸገረ እኔ ካልከፈልኩ እያለ ደግሞ ዛሬ ብቻ መሰለሽ እንዴ? ሁሌም እኮ ነው እንዴ? አንዳንዴማ እድል ስጠን እንጂ። በጣም እድለኛ እኮ ነሽ። ለጓደኞቹ እንደዚህ ከሆነ ለቤቱ ደግሞ አሰብኩት። ቤት ላይ እንደመጣ ሰማናችንን እንቀጥል። አሁን ቅደጂ። አሁን ነው መቅደድ አለብሽ። ቅድም ተደናግጠን ስለነበረ ቀሪ ክፍያ ጨረስንላቸው። አሁን ሲስተር ሳምሪ ከሆስፒታል ደውላ ቀሪ ክፍያ ጨርስልን እያለች ነው። የለኝም ማሪ የለኝም። ቅድም ከፈልኩት አይደል እንዴ? የለኝም ቤት ውስጥ የለውም። እታች ካለው ካፌ ጁስ አዝዤ ነበር። አዎ እኔ ነኝ። መጠጡ አልተስማማኝም ነበር። እሺ ሂሳብ 250 ብር ነው። እኔ ነኝ የምከፍለው። አንዳንድ ወንዶች እንደዚህ ነን አሉ። ለቤታችን ማውጣትን የሞት ያልን ፈረውና ውጭ ላይ ግን ታሞተኝቱ እንኳን ጓደኛው እንዲከፍል አይፈልግም። ለሚስቴ የለውም። ይሄ ነገር ግን በሳይንሱ የሆነ ስያሜ አለያም የህመም ስም ይኖረው ይሆን? እውነት ነው። እግዚአብሔር ግን ብዙ ጊዜ ውጭ ላይ ወጪ የሚያወጡ ሰዎች ቤት ውስጥ ይሄ ነው መሰለኝ ነው ጽድት ያለ ሰላም ናችሁ? አስተናጋጅ ምን ይምጣ? እየገባችሁ ነው? ምን እንጠራለን? ስንፈልግ እንጠራለን። አስፈልግም እንጂ እንትን ሳልነግራችሁ እዛች ጋር ስልክ አለች። በማንኛውም ሰዓት እሺ እንደውላለን። አዊ እንዳትመለስ በጣም እንትን ሙቅ ሻወር እንዳገኝ ሳልነግራችሁ ይወዳል ይመጣል። ሙቅ በእውነት እሺ አይ አልጋው እዚህ ጋር ያለው አልጋ እንደሆነ ላሳውቃችሁ። አልጋ የሚተኛበት አንተ ልጅ
እሱ ጋር ሰዓት አለኝ። ስራ ለወጣ ነው። አቀብለኝ። አባ ዛሬ እኮ ሼክስፒር የተወለደበት ቀን ነው። ማለት የተወለደበት ሼክስፒር አታውቀው? አላህ ያሳድገው። ኧረ ድሮ የነበረ ሰው እኮ ነው። አሁን ሞቷል። ኢንሻአላህ ይርሐመው። ምን አሁን ለቅሶ እንድረስ ነው የምትለኝ? እንደዛ አይደለም። ዛሬ የሱ መታሰቢያ ቀን ነው። እንደዛ አትለኝም እንዴ ታዲያ? መታሰቢያ ቀኑ ነው ሙርሺዳ። ዛሬ ስራ አልወጣም ከሰለቀጣት ዱዓ አቀምጣለሁ። እንትና የሞቱበት ማን ነበር አልከኝ? ስማ ሼክስፒር የሞቱበት ቀን አላህ ይስጥ። ሼክ በሞተበት ቀን ወጥቼ ስራ ልሰራ አተረፍከኝ። የምን ሼህ? ኧረ ሼህ አይደለም እኮ አስር ነገር አትቀባጥ። ተው አይደል እንደሞተው እንዴት ዝነት አይኖርህም? ሼክ አይደለም ብለህ ታውቃለህ? ግን ቆይ ተወለደ ነው ሞተ ነው ያልከኝ? ማን ሞተው? ማን ይለኛል እንዴ? ኧረ በህይወት ያለ ሰው ዱዓ አድርጌበት እንዳልገለው ሼክ ምናምን ያልከው ነው። ኧረ እኔ ተወለደ ነው ያልኩት። ተወለደ በቃ መወለዱን ነው እኛ የምንፈልገው። አትም እኮ ወላሂ ስራ ብዬ ስነሳ የሆነ ነገር ሽግግ ብሎኝ ነበር። ለከለዚህ ሲዳ አድርሺ ቶሎ ሌላ ነገር አትስሪ በአላህ። ወይ ከሼክስፒር ያለውንኩ ወይ ከስራ ያለውንኩ አጋ የሰው ልጅ ጸባይ እንኳን ለሌላ ሰው ቀርቶ ለራሱ እንኳን አይገባው። መጣልህ ደግሞ እኔ ከምስል ውስጥ የሚወጡትን ጠጠሮች የመሰለ ልጅ የመከገፋት በመዳነል ጭራሽ በየተኝታ ያፋልጉኝ ፎቶ ነው የምትመስለው። እኔ እዚህ ልጅ መልስ ምን እግዚአብሔር በጣም የሚያስቀኝ ድምፅህም ፊትህም እንዴት ይላዘዛል። ሊጤ ኮጆጌ መሰልክ ዳፍንታም ሌባ። ለማንኛውም ያረዳ ልጅ ተጫዋታው ነው። ቪዲዮዎች ምናምን ይመቹኛል። ቫይራል እንዲወጡ ደግሞ ፕራይቬት አድርገሽ በተለቀያቸው አባባቸው የለም። ፓርት 2 ነው። ሰዓት ማርፈድህ ካልቀረ ቢያንስ ሸሚዝህን ለቅለቅ አድርገህ አትመጣም? በቀደም የገንዘብ መቀጮ ደርሰዋል አይደል? ይሄ ደግሞ የመጨረሻ ማስጠንቀቂያ ነው። ወደ ኋላ አንተ ቢነገር የሳልኩትን እየሞከርኩ ነው። የ5 ዓመት ልጅ አለችኝ። እናቷ በቀደም ነው የሞተችባት። ለሷ ለተለረጅ ለሊት ምግብ እሰራለሁ፣ ወስጄ ማቆያ አደርሳለሁ፣ ስመለስ ሁለታች ይዛለሁ። እዚህ ልጅ ወጥቼ ደግሞ አምሽቼ እሰራለሁ። ብቻዬን መሰናበቻ እንዴ ተረዳው እየነገረህ እንዴ ልጁ የቻልኩትን እየሞከርኩ ለማስተካከል እሞክራለሁ። ወይኔ እግዚአብሔርን ልጅ ግን በቃ እውነት የሁላችንም ኢትዮጵያውያን ችግር እኮ ነው ይሄ። በቃ አንተ ሰውዬ ብታርፍ ይሻላልሽ። ዝም በል አንተ ለንቋጣዳ። ምንድነው አቅራራ? እኔ የምበለው አንድ እንጀራ አንተ የምበለው አንድ እንጀራ ታካብዳለህ። ተው ፋሪስ ስለወጡ እናውራን። ኧረ እንደዚህ ይቻላል። ብላንቺ ቺፕስ ዛሬ በለውትን ጥብስ ወደኔ እያጨናነቀኝ ነው የምር። ኧረ ሁላችንም ማስመሰል የጎመን ጥብስ ነው። እንዴት አወት? ጥርስ ላይ ያው ጥብስ ነው። ጥብስ ነው ጌታ። እኔና አንቺም እኮ ጥብስ ላይ ነን። እንጠማመን። እሺ ስራ ለመቀጠር ነበር የመጣሁት። እሺ እዚህ ድርጅት ለመቀጠር ለምጠይቅ ጥያቄዎች ተቃራኒ መልስ መስጠት አለብን። ዝግጁ ነህ? ዝግጁ ነኝ። እሺ ና ሂድ። ወንድ ልጅ ተሳስተሃል። ትክክል ነህ። መልስ ትክክል አይደለም ማለት ፈልጌ ነው። መልስ ትክክል ነው ለማለት ፈልጌ ነው። ዝም በል ሰውዬ። አውሪ ሴትዮ። በኢየሱስ በሴጣን ስም ተባረረ። ተቀጥራለሁ። አሁን ነው አሁን ምን በጌታ ስማ አንተ የ2 ዓመት ግብር እኮ አልከፈልክም። ክፈል እንጂ። እየሞከርኩ ነው። ምን ማለት ነው እየሞከርኩ ነው? መታሰር ፈለክ? ይኸውልህ ይሄን ግብር ቶሎ ማትከፍል ከሆነ ትቀፈደድ። ነገርኩ እኮ እየሞከርኩ እዚህ ሆነ ሞከር። ምን ያደርግ ነው? በስህተት መርዝ ጠጥቶ ወተት ልናጠጣው ነው። ኧረ እንዳታጠጡት። ለምን? ዛሬ እኮ እሮብ ነው። ኧረ አዎ አንተ አይ በቃ እንሂድ። ሐሙስ እንመጣለን። ዴቪዬ እኔ ፍቅር ከዚህ በኋላ ጸም ይባል አላነሳም፣ ጭቅጭቅ የሚባል ነገር አላነሳም። ስለዚህ ከዚህ በኋላ አንጣላም ማለት ነው። እኔ ራሱ ምርር ነው ያለኝ። ብታይ ከዚህ በኋላ አንጣላም፣ ፍቅር ብቻ ነው የምንሆነው። እሺ እኔ ፍቅር በጣም ወድሻለሁ። ደስ ይላል። እኔም ወድሃለሁ የኔ ፍቅር። ግን ሰላም ማናት? ወይኔ ዴቭ፣ ኧረ በፈጠረሽ ሰላሜን ስጪኝ። ተይ ሰላም ስጪኝ። ተይ ሰላምን እኔ ልስጥህ። ሂድ አልተገባባችሁ። ለምን አይሻልም? ከኤደር ሰላም ትሻለኛለች። እግዚአብሔር ሆይ ሰላሜን ስጪኝ ብለህ ብትጸልይ እኔ ሰላም ልጅ ነኝ። ሂድ ሰላሜን ስጪኝ። ኧረ ተይ ግን ተይ። እንደ
እንዳታወሪ ከዚህ በኋላ ምንም ነገር እንዳትል የበላጣልሽ ከሷ ፍቅር እንደያዘ ካሁን ነው በደንብ ይገባኝ እሷን ደግሞ ላግኘት ፋይናል ምጎጉጥላት ሁለታችሁም ቀን እንደወጣናችሁ እሺ ጋብቻ የምስክር ወረቀት የሌላቸው ወንድና ሴት በሆቴል መኝታ መከራየት አይችሉም ወይም ደግሞ አይከራዩም ይላል። ትናንትና ዕለት የኢትዮጵያ ፕሬስ ድርጅት በኦፊሻል ፖስት ያደረገ እንደው ልጆቹን ጥሩ ቦታ አውልልኝ እነዚህ አላበዙትም እንደው ሳውራ የት እንትን የሚለው ምን ለማለት አረቀስ አረማዘራለች ኖ ምን ማለት ፈልገሽ ስለሽ አሁን ያልተጋቡ ሰዎች አንድ ላይ የሚኖሩ ሰዎች ታዲያ ምንድን ነው የሚያቆይ ቆይ ምን ቤት ነሽ አንቺን ለምን እንዳስጨነቀሽ ይሄ ጉዳይ እማዬ ማርያምን ያላስጨነቀኝም ለምን ያስጨነቀኝ እንደ አይነት ጉዳይ አስጨንቆኝ አይደለም ስለሽ አንቺ ምን አድርገሽ ማለት ግን ስራ የሌላችሁ ሰዎች አንዴ ተቀባጥሪው ታዲያ አንቺ ማለት ዳርሽ ለምንድን ነው ታሰበሽ ይሄ ጉዳይ እኔ ያው ምንሽልኝ እኔ ወይኔ ጉዳይ በላ ኧረ አምላኬ ተው እንደው ምን አድርጌ ነው አንቺ አልቤርጎ ምን እንደሆነ ታውቂያለሽ ወላ አላውቅም አንቺ ገና ቂጥሽን ሰጣለኝ ከጎረምሳ ጋር ሻው ቂጥ ምን አወጣው እዚህ ጋር እኔ ግራ እኮ ገባኝ ማለት ለብቻሽ ይሄ ጉዳይ አስጨነቀሽ አሳሰበሽ ግደም ተደከመኝ እዚህ ቤት አይጥ ገባ እንዴ ኤራኡ እዚህ ምን ትሰሪያለሽ በየት በኩል ነው የገባሽው በቀደም ለጠፋ እያልክ የነበርከውን ሳሙና እኔ ነኝ የወሰድኩት ቁርጥን ቀርጬበት ምን በቃ ሌላ ሴት ይዘህ ከመጣ ለማየት ነው ሌላ ምንም አይደለም ምንድነው ንገረኝ አስከፋው ንገረኝ በጣም ምር እንድትልብኝ አደረኩ ንገረኝ በህይወቴ በጣም የተቀየምካት ሴት እኔ ነኝ ንገረኝ ሄደ ነገርካቸው ሰዎች ምንም ደስታህን ልመልሱ አይችሉም ከውስጤ ላወጡት አይችሉም በእኔ የተቀየምከው ነገር ለኔ ስትነግረኝ ነው ስህተት ገብቶኝ ይቅርታ የሚጠይቅና ለሌላ ሰው ስላወራ ትፈወሳለህ ማለት አይደለም ይልቅ አባብሱባል ብራዘር ምን ለማለት ፈልጌ ነው ግርማ ይበቃል በቃ ከዚህ በላይ ወደ ቤት ብትገባስ እና በቃ እኔ ራሴ እየሸከከኝ ነው ቤቱ አንተ እንደዚህ ድምቀት ነህ እንዴ ናፍቀኛል ናግባብን ወንድሜ የፈለገ ቢቸግር አንተ ግን እንዳይቸግር ችግር የፈለገ ቢያስቸግር አንተን ቢቸግር እንኳን ችግር በጭራሽ እንዳይቸግር ወንድሜ በቃ እንደዚህ ነው ተው በቃ አትቸገር ደደብ አቤት እንዴ ግምጥም አዋርኛ ናችሁ እንዴ አሁን ስለ ካርቱም ማናወጣ አንተ ዘግተህ ውጣ እንጂ ምንድነው እሱ አንተ አትወጣም አረረረ ውበት እቺንማ እናግራታለሁ በምን አቅም ነው እቺን የመሰለች ቆንጆ የምታናግራት ተብታባ እሱን አሁን ላሳይ አይደለ ዝም ብለሽ ሹፈ አደረ እንዳታዋረጂው ከላውን አነሱት ማለት ነው አይደል የምን ከላ እዚህ ሰፈር ቆንጆ እንዳይገባ ያጋድለናል ብዬ አልነበረም ጀንጀና ማውኑ ነው አይገርምሽም መጠኩብሻ ይቀራላ ፋራ አንተ ነህ ነጀስከኝ አንተ ተብታባ ቺክ እንዴት እንደሚጠበስ ላሳይ እንካ ያዝልኝ አንተ ካሳመንካት የሙሉ ቀን ተራይን መውሰድ ትችላለህ አቅፋ ካልሳመችኝ ታያለህ እሺ እንሄዳለን አቤት ጋሼ የኔ ልጅ ቁጭ ልጄን ነው የምትመስየው እውነት አዎ ምን ያደርጋል ከሞተች ትላንት 1 አመት ሆናት እሷ ብትኖር ኖሮ ወይ ታዲያ እኔ ምን ላርግሎት ሁሌ የሚናፍቀኝ አቅፋኝ ጉንጬን የምትስመኝ ነገር ወይ አባቴ እኔም እኮ ልጆት ነኝ በላው ገና ጠጣለሁ ሸምሱ ወጄ አንተ ግብር መጣብህ ግብር መጣብህ ስንት 1 ሚሊዮን ብር ሞቷል በላቸው ዛሬ እንዴት እንደደፈረኝ እንዴት አልሽ ትርንጎ ወይዬ ሰላም ነው አለ ሰራተኛ ነሽ
በቃ ልሄድ ነው ወሰናች መሄድ ነው ፈልገው። ወዴት ነው የምትሄጂው? በቃ ልለቅ ነው። ቤቱ አልተመቸኝም፣ መውጣት ነው የምፈልገው። እንዴ እስከ ዛሬ ተመችቶሽ አይደል እንዴ ኖርሽው? ማለት ምንድን ነው የሚመቸኝ? ይኸው ካርድ እየሞላው ነው ኢንተርኔት እንኳን ቲክቶክ የምጠቀመው። ሲጀምር እንጀራ ቆጥረሽ ወጥ ቆልፈሽ ይልሽ ምንም ይመቸኝ ማንም እንደሱ አርጉብሽ አያውቅም። አይ ያልሽ እትዬ ልነግርሽ፣ እዛ ውጭ ሀገር ልንገርሽ፣ እኔ ስሰራ ማፊ ሙሽኪላ ነው የሚባል። ካልደላህ አትስራ ማለት ነው። ጥበቃ የለ ደህና ጥበቃ፣ ዋይፋይ የለሽ ምናምን በካርድ እየጨፈጨፍ ሲጀምር የሁለት ወር ደሞዝ አለ። እሱን ስጭ ደሞዝሽ ይወረወርልሽ ይወረወርልሻል። ሰርቼ ለፍቼ በላቤ ጠፋ አድርጌ ነው እኮ ያገኘሁት። በስራት በእጅሽ አይደለም። ምንድን ነው የምትችይኝ? ተሸከሚኝ አላልኩ። ሰርቻለሁ። የምትፈልጊው ነው ፋያ አልኩ። እንዴት ነው የሚያረግሽ? ምንም እንደዚህ አላረገኝም። እንግዲህ ማፊ ሙሽኪላሽ ተጠልልኝ kimሽርታ ሁሉ በቃ ውጭልኝ። ማዳም እንኳን እንደዚህ አላረገችም። በቃ ይወጣል። ደሞዜን ከ3 ቀን በኋላ መጥቼ እወስዳለሁ። በቃ ዛሬማ እንደባለፈው መበላት የለም። እሄዳለሁ የኔ ፍቅር በጣም አፈቅርሃለሁ ብዬ እውነቱን ነግሯለሁ። ምን የሚከብድ ነገር ሆኖ ነው እንዴ? እወድሻለሁ ብሎ መናገር መጣወራ አሁን ነገርሻለሁ እንዴ? ሁለት ልቦች ተገናኙ። እንትን እኮ ልነግርሽ እኮ ቆየሁ ብዙ ጊዜ ሳስበውና እሺ ልብስ ታጥቢያለሽ እንዴ? አከራይ ተመላላሽ ሰራተኛ ፈልጋ እኔም ልነግርህ የመጣሁት ነገር ነበረ። ምንድን ነው? ታች ሰፈር የቂጥኝ ክትባት መሰጠት ተጀምሯል እና ውሰድልኝ ያለ አታጥቢም? ኧረ ጉድ! ሄሎ ሄሎ፣ ሄለን ነኝ። አወከኝ? አውቄሻለሁ። ሰላም ነው? እንዴት ነህ? አሉ አይ ነው በጣም ቆይተናል፣ ግን እንዴት ብዬ እንደምነግርህ አላውቅም። የምር ምን ነበር? በጣም ከራሴ ጋር ታግዬ እንደወደኩልህ እና እንዴት እንደምነግርህ አላውቅም። በጣም ፈርቻለሁ። አይ ተይው በቃ ገብቶኛል። ናፍቀኛል ምናምን ለማለት ነው እንደዚህ የምትጨናነቅ? ኧረ አይደለም አይደለም። እና ለምንድን ነው የደወልሽው? እንጃ እንዴት ብዬ እንደምተነፍሰው ራሱ አላውቅም። እውነት አረ ኖርማል እኮ ነው። ተናገሪ። እንትን ጨብጥ ነገር ሳይዘኝ አይቀርምና ሐኪም ቤት ሄጄ ምልክቶቹን ምናምን መናገር በጣም ነው የደበረኝ። ሽክክ ነው ያለኝ ታውቃለህ። እና አንተ ያው ሕክምና ውስጥ የምትሰራው ያው በሚስጥር እንድታክመኝ ፈልጌ ነው የደወልኩት እና አትተባበረኝ። ሄሎ ሄሎ፣ ምንም ማድረግ አይቻልም። ሄሎ እድል እንዲነታ አንዳንዴ መጋኛ የጨበጥሽ ሁለተኛ እንዳትደውይ። እንደዛ ነው ነው የምልሽ። አንቺ አመመኝ እኮ ቀልድ አታውቅም እንዴ? ቀልድ እኮ ነው። አንቺ ስቀልጂ ካይና ያውቃሽ በላ ወይ አይኔ እንዴ ቀልድ ነው። ተይ መልሱ ነው። ቀልድ አታውቅም እንዴ? ቀልድ ነው። አረ በቃ የመጨረሻው ግን ቢገርም ነው ክርስቶስን